ሳዑዲ አረቢያ ከመካ ወደ ኢትዮጵያ ሄደው ያሏቸው የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን እንደ ኢትዮጵያ ታምራለችና ደስ እንድላቸው እዛ አፍዋ ብላችሁ ኑሩ ለማለት እንዳይመስላችሁ። ነገር ግን እዚያ ጸብን በፈጠሩ ጊዜ መካ ሹማምንቶችና ንጉሶች ሌላ ጸብን ባጫሩ ጊዜ በቃ ያ ጦርነት እንዳይካሄድ ነበር። በቃ ሂዱና ሰላም ያለበት ቦታ አምላካችሁን አላህን አምልኩ አላቸው። ኢዝሀቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዐንደሁ አሐድ አሏቸው። ሂዱ ወደ ሐበሻ፣ በዚያች ሀገር ላይ ማንም ሰው የማይበደልበት ፍትሃዊ ንጉስ በሷ ጋር አሁን ይገኛልና ብለው ተናገሩ። እንዳሉትም የተናገሩትም ትንቢታቸው እውነት ሆኖ ተገኘ። ሐበሻ በመጡ ጊዜ ንጉሱ ወዲያው ተቀበላቸው እነሱን። ከዚያ በኋላ እነዚህ ይህን ታሪክ ልቀጥልላቸው፣ በጣም ደስ የሚል ታሪክ ስለሆነ ካላረዘምኩባችሁ ማለት ነው። ይህን ብቻ ከዚያ በኋላ ለቀጣይ እንሄዳለን። የሚገርማችሁ ከዚያ ተከትሏቸው አሁን ሰላዮችን 2 ሰላዮችን ላኩ፣ የመካ ሹማምንቶችና ንጉሶች። ወደ ማን? ወደ ኢትዮጵያው ንጉስ። የነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? እንዳትረሱት ይህን ቃል። ፍትሃዊ ንጉስ ነው አሉ። ፍትሃዊ መሪ ነው ብለው ተናገሩ። ገፋችኋል አይደል? ትንቢት ነው። አንድ ነቢይ የሩቅንና ድብቅ ነገራቶችን ነገር ሲናገር እርሱ በሌለበት ባልተገኘበት ቦታ እንዳለው ሆኖ መገኘቱ የነቢይነቱ ማረጋገጫ ነው። ያ እንዳለው ካልሆነ ደግሞ ሐሰተኛ ያደርገዋል ያንን ነቢይ። ምክንያቱም ከአምላክ አይደለም ይሄ ነቢይ፣ ሐሰተኛ ይሆናል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ፍትሃዊ መሪ ነው ሄደዋል። ኢትዮጵያ መጥተው አይተውት ነው? ንጉሱ ጋር እንደው እንዴት እንደሚፈርድ አይተው ነው? አላየሁም። እዚያው ባሉበት ነው የተናገሩት። ሰሃቦች ግን የእርሳቸው ቃል እውነት እንደሆነ ስለሚያውቁ ቀጥታ ሄዱ፣ ወደ ኢትዮጵያ መጡ። ፍትሃዊ ነው፣ አትበደሉም፣ ማንም አይበድላችሁም ሄዱ ብለዋቸዋል። እንዳሉትም ምንም ሳይበደሉ ፏ ብትን ብለው ኢትዮጵያ ላይ ኖረዋል። ነገር ግን በዚያ መካከል ላይ የተሆነውን ልንገራችሁ። እንደተሳደዱ ወደ ኢትዮጵያ የመካ ሹማምንቶችና ንጉሶች 2 ሰላዮችን ላኩ። አብዱላህ ብን ረቢዓ፣ አምር ብን ልዓስ የተባሉ 2 ሰዎችን ላኩ። እነዚህ ሰዎች ከጊዜ በኋላ ይሰልማሉ። የሚገርማቸው የዛኔ ግን ከሃዲያኖች ነበሩ። ዝም ብሎ በባዶ አይደለም እነዚህን ሰላዮች ላኳቸው ወደ ንጉሱ ጋር። በጣም ከባባድ የሆኑ ስጦታዎችን ወርቅና ብሮችን አስይዘው ነበር። ቀጥታ ይህን ስጦትና ለሀበሻው ንጉስ ሙስና፣ ከዛ በኋላ እነዚህን ልጆች ያሳለፈ ስጠን ብላችሁ የሀገራችን ልጆች ናቸው አምፀውብን ነው ክፉ ነገር አድርገው ነው ብላችሁ ተቀብላችሁ አምጡ ብሏቸዋል። ከዚያ በኋላ ይህን ስጦታ ይዘው ሄዱ። ቀጥታ ይዘው ሄዱና ለንጉሱ ሰጡት። ይሄ ከመካ ሹማምንቶችና ንጉሶች የተላከነን እኛ ይሄንን ከነርሱ የመጣ ስጦታ ነው እንካ ይሄንን አሉት። ቀድመው ሰጡት። ለምን? በዚያ ከገዙት በኋላ ልቡን ገዝተ ነው ከዚያ በቃ የምንፈልገውን ያደርግልናል ብለው ነው። የነብዩ ሰለላሁ ዐለይሂ ወሰለም ቃል ግን እንዳትረሱት። ፍትሃዊ መሪ ነው። ከፍትሃዊ መሪ መገለጫ ሙስናን አይቀበልም፣ በፍትህ ይፈርዳል። ከዚያ በኋላ ልክ አምጥተው ሲሰጡት ጊዜ ለምንድን ነው የምትሰጡኝ አላቸው። በአንተ ሀገር ከተሳደው የመጡ ከሀገራችን አምልጠው የመጡ ሸሽተው የመጡ ጥፋትን ያደረጉ አዲስ መንገድን የፈጠሩ አዲስ ሃይማኖትን አባቶቻችን ቅድመ አያቶቻችን የማያውቁትን ያንን ስላደረጉ ነው በቃ እነሱን አሳልፈን እንድሰጠን ነው አሉ። ከዚያ በኋላ ምን አለ? የፍትሃዊ መሪ መገለጫ አንደኛው ምንድን ነው? ከሁለቱም ጎን ሳይሰማ አይፈርድም። ወዲያው ነጃሺ ምን አለ? ይሄ እናንተ ንግግር ነው አላቸው። ነገር ግን ከእነርሱ እስካልሰማ ድረስ በፍጹም አልፈርድላቸውም አላቸው። ይህን ገንዘብህንም ያዘው ለኔ ምንም አይሰራልኝም ማለት። ተመልከቱ የነብዩ ሰለላሁ ዐለይሂ ወሰለም ንግግር። ከዚያ በኋላ ጥሩልኝ አለ ነጃሺ። እንዳለ ተሳደው የመጡት ሰሃቦች ከንጉሱ ቤት ገቡ፣ ከነጃሺ ቤት ከቤተ መንግስት ገቡ። ለምን መጣችሁ ሀገሬ ላይ ብለው ጠይቃቸው። እኛስ የመጣ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ሀበሻ ሄዱ፣ በዛች ሀገር ላይ ማንም ሰው የማይበደልበት ፍትሃዊ መሪ ይኖራል አለ ብለውን ነው፣ ለዚህ ነው የመጣ ነው አሉ። ከዚያ በኋላ ነጃሺ ምንድን ነው ሙሐመድ? ማን ነው እርሱ ሙሐመድ? ወደ ምንስ ነው የሚጠራችሁ አላቸው። እርሱ ወደኛ የላከው የሆነ መልእክተኛና ነብይ ነው አሉ። ይህን ወክሎ እየተናገረ ያለው ማን መሰላችሁ? ጃዕፈር ይባላል። የነቢ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ነው። ጃዕፈር ኢብኑ አቢ ጣሊብ ይባላል። እርሱም ተሳደው ከመጡት መካከል ነው። ምንድን ነው እርሱ ሲላቸው ጊዜ ሁወ ነቢይ ሚነል አንቢያ፣ እርሱ ከነቢያት መካከል አንድ ነቢይ ነው፣ ለዚህ ዘመን ለመጨረሻው ዘመን የላከው የአላህ መልእክተኛ ነው ብሎ ተናገረ። ሀል ነዘለ ዐለይሂ ሸይኡን አለ፣ ወደ እርሱ የተወረደለት ቃል አለ ነቢይ ከሆነ ብሎ ጠየቃቸው። ተመልከቱ ጥያቄያቸው ማለት ነው። ስንት ሚስት አገባ ምናምን ምናምን አይደለም። ላ የወረደለት መለኮታዊ ራእይ አለ አለው። አዎ አለ፣ ቁርአን ወርዶለታል አለው። ከእርሱ ልታነቡልኝ ትችላላችሁ አለ ነጃሽ። እናነብልሃለን አሉት። ብልህ ናቸው ሰሃቦች። ተመልከቱ
የኢትዮጵያ ቀሳውስቶችና ሹማምንቶች የዛኔ ክርስቲያኖች ነበሩ። ይህን ያውቃሉ ሰሃቦች። ወዲያው ምንን አነበበ መሰላችሁ? የማርያምን ምዕራፍ አነበበ ነጃሺ። ለምን ከተባለ ክርስቲያን ነውና ንጉሱ እንዲሰልም ፈለጉለት። ንጉሶች የዛኔ ካጠገባቸው ቀሳውስቶችና ታላላቅ ጳጳሳቶችን አስቀምጠው እንጂ ብቻቸውን አይፈርዱም ነበር። እስከ ቅርብ ጊዜያት አይታችሁ ከሆነ የኢትዮጵያ ታሪክ እንደዚህ እንደሆነ ይነገራል። በቃ በቀሳውስቶች እንትን የምትለው። ስለዚህ በፊቱ ቆመና ቢስሚላህ ራሕማን ራሒም ካፍ ሃ ያ ዓይን ሷድ ዚክሩ ረሕመት ረቢከ ዓብደሁ ዘከርያ ኢዝ ናዳ ረበሁ ኒዳአን ኸፊያ ቃለ ረቢ ኢኒ ወሃነ ልዓዝሙ ሚኒ ወሽተዐለ ረእሱ ሸይበን ወለም አኩን ቢዱዓኢ ረቢከ ሸቅያ እያለ የማርያምን ምዕራፍ የማርያምንና የክርስቶስን እስከ አወላለዱ እስከተሰራው ተአምር እስከ አስተምሮቱ እስከ ሁሉ ታሪኩ ያለውን አነበበለት። ወዲያው ይሄን ባነበቡ ጊዜ አለቀሱ። እንዴት አለቀሱ? ቋንቋቸው አረበኛ ነበር ማለት ነው። እንዴት ተረተሩ ልትሉ ትችላላችሁ። የዛኔ እነ የመን ምናምን ሳይቀሩ የኢትዮጵያ ነበሩ። እንዳለ በርካታ አረብ ሀገራቶችን ኢትዮጵያን ትንትላቸው ነበር፣ ታስተዳድራቸው ነበር። እስከ ቅርብ ጊዜ ድረስ መለስ ሳይቀር አረበኛ በደንብ ይረዳ ነበር። አይደለም በዚያ ዘመን የነበሩት ማለት ነው። ጌታቸው አለ ያ እና በደንብ ያውቁት ነበር ይህን ቋንቋ። የመን የኢትዮጵያ ነበረች፣ ሀበሻ ነበረች፣ በሀበሻ ትመራ ነበር። አብርሃ የመንን በደንብ አድርጎ ያስተዳድራት ነበረ። ልክ እንዲሁ እነ ነጃሺ ምናምን በነበሩበት ዘመን። ስለዚህ ያን ይረዱ ነበርና ወዲያው አለቀሱ ይለናል አላህ ስብሐነሁ ወተዓላ። ንጉሱም ቀሳውስቶች መነኩሴዎች ሳይቀሩ ባጠገቡ የነበሩትም እንዳለ በዚያ ቤተመንግስት ይሄ ጉዳይ እንዳለ ሲሰሙ ጊዜ እንዳለ ቀሳውስቶች ተሰባስበው ስለነበር አልቅሰዋል። ኢስላምንም ወዲያው ተቀበሉ። ይወታቻል አይደለ? እንደተቀበሉ እስላምን ማስረጃ ከፈለጋችሁ ቀሳውስቶችና መነኩሴዎች የኢትዮጵያ ቀሳውስቶችና መነኩሴዎች እንደተቀበሉ እስላምን ቃል በቃል በቁርአን ላይ ተቀምጧል። አላህ ቃል በቃል ይሄን ሲናገር ምን አለ? ለተጅደን የዛኔ ቁርአኑን በሰሙ ጊዜ ማለት ነው እንዳለቀሱ እነ ነጃሺ ሁሉ ተቀምጧል። ቀሳውስቶችም እንዳለቀሱ መነኩሴዎችም እንዳለቀሱ ቃል በቃል አላህ ምን አለ? ለተጅደን አሸደ ናሲ ዐዳወተን ሊለዚነ አመኑ ልየሁደ ወለዚነ አሽረኩ ወለተጅደን አቅረበሁም መወደተን ሊለዚነ አመኑ ለዚነ ቃሉ ኢና ነሳራ ዛሊከ ቢአነ ሚንሁም ቅሲሲነ ወሩህባን ወአነሁም ላ የስተክቢሩን አለ። እነዚያ ክርስቲያኖች ነን ያሉ ብሎ ቃል በቃል ክርስቲያኖች ብሎ ገለጸና ከእነርሱም መካከል ቀሳውስቶቻቸውና መነኩሴዎቻቸው ብሎ ገለጸ። ከዚያስ ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል አለ፣ ወደ መልእክተኛዬ ያወረድኩትንም ቃል በሰሙ ጊዜ ቁርአንን አለ። ቅድም ነጃሺ ሲያነብ የነበረው ማን ነው? ጃዕፈር ሲያነበረው ነው። ተራ አዕዩነሁም ተፊዱ ሚነ ደምዒ ሚማ ዐረፉ ሚነል ሐቅ፣ ከተረዱትና ካወቁት እውነታ የተነሳ አይኖቻቸው ሲያረጉና ሲያለቅሱ ታዩቸውም ነበር እያለ ተናገረ። የቁሉነ ረበና አመና፣ ወዲያው ምን አሉ? ጌታችን አላህ ሆይ እነሆ አምነናል አሉ። ፈክቱብና መዐ ሻሂዲን፣ እኛንም ከመስካሪዎቹ ጻፍን ብለው ተናገሩ። ወማ ለና ላ ኑእሚኑ ቢላህ አለ ነጃሺ። ንግስናው አልያዘውም። አንተ ንጉሥ አይደለህ እንዴ ምናምን አሉት። እኔ ማን ስለሆንኩ ነው በአላህም አላምነው አለ ነጃሺ። ወማ ለና ላ ኑእሚኑ ቢላህ ወማ ጃአና ሚነል ሐቅ፣ የመጣልንን እውነት የማንቀበለው ማን ስለሆነ ነው እኛ አለ። ይጅማ ወዲያው እስልምና ተቀበለ። ወዲያው ነጃሺ ይህንን ባለቀሰ ባዩ ጊዜ አየ። ከዚያ በኋላ በልንካ ይህንን ሙስናህን ውሰድ፣ እነዚህን ሰዎች ለማንም እኔ አሳልፌ አልሰጣቸውም ብሎ እነዚያን ሰዎች ከሰታቸው። ነቢ ሰለላሁ ዐለይሂ ወሰለም ምን ብለው ነበር? ወደ ሀበሻ ሄዱ። በዚያች ሀገር ላይ ከስሩ ማንም የማይበደልበት ፍትሐዊ መሪ ይኖራል አለና ብሎ ተናገሩ። እንዳሉትም ቃላቸው እውነት ሆኖ ተገኘ። እነዚያን የተገፉና የተጨቆኑ የተሳደዱ አካሎችን ማንም ሳይበድላቸው ፏ ብትን ብለው በሀበሻ ኖሩ። ወላሂ የነቢ ሰለላሁ ዐለይሂ ወሰለም ሚስት ነበረች አንዷ ኡሙ ሰለማ ስትናገር ሐዲሱ ላይ ሙስነድ አሕመድ ላይ ሄዳቸው ብታዩት ትደረግጣላቸው። ከየትኛውም በላይ መካ ላይ ከኖርነውና ከተመቻቸልን ህይወት በላይ ነጃሺ በጣም ምቹ ህይወትን በሀበሻ ምድር ላይ ሰጠና ነው። ምርጥ ጉርብትናንም ሰጠና ነው። ካነ ለና አሕሰነ ጅዋር ወአሕሰነ በቃ ፏ ብለን አላህን በሰላም መገዛትም ጀመረን አሉ። እዚያ ሰላማቸውን ነስተዋቸው ነበር። ይሄ ሆነ። ከዚያ በኋላ ግን ነጃሽን ተነሱበት። ብዙ ጊዜ እዚህ ጋር የሚነሳ የሆነ የተሳሳተ ነገር ይነግሯቸዋል። እሱም ምንድነው? እኛ የኢትዮጵያ ክርስቲያኖች እንግዶች አድርገን ተቀብለናቸው ይላሉ። አንደኛ እኛን አይደለም የተቀበሉት፣ እኛ የኢትዮጵያን ተወላጆች ነን፣ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። እሺ እነርሱንስ የተቀበላቸው ኢትዮጵያ ክርስቲያን ነው ወይ ወደሚለው እንምጣ። አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ንጉሱን አስመልክተው ነው ሄደው ያሏቸው። ንጉሱ ተቀብሏቸዋል። ግን የኢትዮጵያ ክርስቲያን የዛኔ ታዲያ አቋሙ ምን ነበር የሚለውን እሙ ሰለማ ገልጸዋለች።
በወንዙም አካባቢ ላይ በጣና አካባቢ ያሉ ክርስቲያኖች ተነስተውበት ነበር። ነጃሺ ብላ ቃል በቃል ተናግራለች። ወዳ ተነሱበት እነዚህን ስደተኞች ካላስወጣ ብለው ባመፁበትም ጊዜ ወዳው ነጃሺ ጂሃድ በቃ አዘዙ። በእንትን አወጁበት። በቃ አማጽያን አለ አመፁበት። እነዚህን ስደተኞች ካላስወጣ ብለው የኢትዮጵያ ክርስቲያኖች አምፀውበት ነበር። የኢትዮጵያ ክርስቲያን ስለዚህ ሱሐቦችን ተቀብለናል ሱሐቦችን ይውጡልን ብለው በነጃሺ ላይ አምፀው ነበር። ይሄን ሙሰለማ ቃል በቃል ገልጻለች። ለዚያውም በጣና አካባቢ የሚገኙ ክርስቲያኖች ብላ ቃል በቃል ገልጻቸዋለች፣ በዛ በወንዙ አካባቢ። ከዚያም በኋላ ነጃሺን ይሄን ባመፁበት ጊዜ ወዲያው ነጃሺ እመጣላቸዋለሁ ያላችሁበት ቦታ ብሎ ሁሉ መልእክት ላከላቸው። ይወታቸዋል እነዚህን አማጽያን ማለት ነው። በዚህ ጊዜ ሱሐቦች ሰሙ አለችው ሙሰለማ። በሰሙ ጊዜ ከኛ ጋር ያሉ ወንዶችም በእኛ ምክንያት ነውና ያመፀ የተነሳብህ ከጎንህ ተሰልፈን እንዋጋለን ጂሃድ እናድርግልህ አሉት። እናንተ እንግዶቼ ናችሁ አለ ነጃሺ። ይልቁንስ እንግዶች አይዋጉም፣ እናንተ እንግዶቼ ናችሁ፣ እኔ በቃቸዋለሁኝ ብሎ ሄደ። ወዲያውም እኛም ዱዓ አደረግን አለች ሙሰለማ ስትናገር። አላህም ነጃሽን በጠላቶቹ ላይ ድልን ሰጠው፣ እንዲያሸንፍ አደረገው። አሸንፏቸው ደምስሷቸው መጣ፣ ተመለሰ። ነታቸዋል። እንደጠቃላይ ይህን ይመስላል ታሪካቸው። በጣም አረዘምኩባቸው፣ ይቅርታ የምጠይቁ ልጆች አሁን ወደ ጥያቄያቸው መሄድ ትችላላችሁ። እና ጂሃድ የተደነገገው ከራስ ለመከላከል ሊያጠቁን የሚመጡ አካሎችን ለመከላከል የተደነገገ ስርዓት እንጂ ንጹሐኖችን ሂዶ ለማጥቃት አይደለም። አላህ በቁርአን ላይ ቃል በቃል ወጠዓሙኩም ሒሉን ለሁም ይላል። ለአይሁድና ለክርስቲያኖች የእናንተ ምግብ ተፈቅዷልና አብሏቸው ከተራቡ ብሎ ቃል በቃል በቁርአን ላይ ተናግሯል። አይደለም ግደሏቸው፣ ጨፍጭፏቸው ሊል አብሏቸው ከተራቡ ብሎ ቃል በቃል ተናግሯል። አላህ ሌላ ቦታ ላይ ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን አለ። እነዚያ በሃይማኖታችሁ ያልተዋጓችሁን ሰላማዊ የሆኑ ሌላ እምነት ተከታይ ከሃዲያኖች መልካም ብትውሉላቸው አልከለክላችሁም አለ። መልካም ዋሉላቸው፣ የእኔን ውዴታ ትጎናጸፋላችሁ አለ። ተመልከቱ፣ ክርስቲያን አይሁድ አብለህ አጅር ታገኛለህ፣ የአላህን ውዴታ ታገኛለህ፣ ችግር የለውም አብላ። ነገር ግን ጂሃድ የሚለው የተደነገገው ለምንድን ነው ከተባለ ሰላምን አልፈልግም፣ በቃ መዋጋት ነው የምፈልገው አሻፍረ ይላል አካል። ይህን ታዲያ የደነገገው አላህ ለማን ነው? ይሄ ከሆነ ታዲያ ከሙስሊምም እኮ ታዲያ የሚያምፅ አካል ካለ ለምን አትዋጉት ልትሉ ትችላላችሁ። እንዋጋዋለን። ለምሳሌ ላሳይሽ። አላህ በቁርአን ላይ ሲናገር ወኢን ጣኢፈታን ሚነል ሙእሚኒን እቅተተሉ ፈአስሊሑ በይነሁም አለ። ከእናንተ ከምዕመናን ጭፍራዎች ሁለት ጭፍሮች ቢጣሉ በመካከላቸው መጀመሪያ አስታርቁ አለ። አላህ ማስታረቅን በጣም ይወዳልና አስታርቋቸው አለ። ፈኢን በገት ኢሕዳሁማ ዐለል ኡኽራ ፈቃቲሉ ለቲ ተብጊ ሐታ ተፊአ ኢላ አምሪላህ አለ። ነገር ግን አንደኛዋ ልታረቅም በላ በሌላኛዋ ላይ ካመፀችና ከተዋጋች ያችን አማጺዋንና ተዋጊዋን ተዋጓት አለ። አማኞችን ነው እያለ ያለው፣ ልብ በሉ። ስለዚህ አማጺ ሆኖ ዋጋለሁኝ ሰላምን አልፈልግም በቃ ጸባጫሪ ከሆነ አማኝም ቢሆን ጂሃድ አድርጉት ተብሏል። ስለዚህ ጂሃድ የሚባለው ነገር በሌላ እምነት ተከታይ ላይ የተከፈተ ዘመቻ ምናምን ብለው የሚነግሯችሁ ወላሂ ውሸት ነው። እስላምን በጣም ጭራቅ አድርጋቸው እንድትረዱ የሚጭኑባቸው ነገር ነው። ሐታ ሙስሊም ሆኖ ሰላምን አልፈልግም ላለ አካል ተዋጉት ብሎ አላህ ተናግሯል። እሱን አንድ ጊዜ ላሳያቸዋለች። ተዋጉት ብሏል። አማኝ የሚለውን አንዴ ማውጣት አልችልም። ማን ነው? ሱረቱል ሁጁራት ላይ አንዴ ሙስሊሞችን ከሙስሊም ሆኖ ራሱ ጸብና አጫሪ ከሆነ ተዋጉት ተብሎ ቃል በቃል ተነግሯል። ብዙ ጊዜ ከአዲያኖችን ተዋጓቸው የሚለው ነው የሚያሳያቸው። ሙስሊም ቢሆን ራሱ ዓላማው ምንድን ነው? በክህደቱ በምናምን ሳይሆን መጋደል የሚፈልግ ከሃዲ ከሆነ ተብሎ ነው የተገለጸው። አንዴ ሱረቱል ሁጁራት ላይ አውጣላቸው አማኝም ቢሆን እንደምንዋጋው ጸባጫሪ ከሆነ ማለት ነው። ሱረቱል ሁጁራት ምዕራፍ ስንት መሰለ? ምዕራፍ 49 9 ላይ ቁጥር 9 ላይ ያውና ተከታተሉ፣ ላንብብላችሁ። 7 9 ላይ አድርገው አማኝም ቢሆን ራሱ እንደምንዋጋ ተመልከቱ። ከሃዲ ብቻ አይደለም። ከምዕመናን የሆኑ ሁለት ጭፍሮች ቢጋደሉ አለ በመካከላቸው አስታርቋል አላህ። መጀመሪያ በቃ ማስታረቅን ይወዳል አላህና ከምዕመናን የሆኑ ጭፍሮች አማኞች ናቸው፣ ልብ በሉ። ቢጣሉ አስታርቋቸው። ከሁለቱ አንደኛይቱም በሌላኛይቱ ላይ ወሰን ብታልፍ ያችን ወሰን የምታልፈውን ወደ አላህ ትእዛዝ እስከምትመለስ ድረስ ተጋደሉ። አማኝም ቢሆን እንጋደለዋለን፣ ጂሃድን ከፍትበታል። ለምን? ሰላምን አልፈልግም በቃ ጸባጫሪ ነውና። ስለዚህ ጂሃድ ማለት ሰላምን ለማይፈልጉ ሰዎች ስርዓት ማስያዣ፣
ሰላም ማስያዣ የተደነገገ ድንጋጌ ነው። ይሄ ተጋደሉ የሚለው ነገር ለካህዲያን ብቻ አድርገው እስከዛሬ ሲያሳያቸው ነበር። ያው ብትመለስም በመካከላቸው በትክክል አስታርቀዋል። በቃ መለሳለሁ ካል አስታርቋቸው፣ ሰላም ይስፈናል። አላህ ሱብሓነሁ ወተዓላ በነገሩ ሁሉም አስተካክለዋል። በቃ መልካምን እንጂ አታድርጓል። አያችሁ፣ አላህ አስተካካዮችን ይወዳልና አላህ አስታራቂዎችን ይወዳል። አያችሁ፣ ይሄ ነው። ከካህዲያኖችም ተጋደሉ የተባለው አሁንም የሚጋደሉ አካሎችን እንጂ ሌላ አይደለም። እሱንም አንዴ አሳያት። ሱረቱል በቀራ ሁለተኛው ምዕራፍ ላይ አንዴ አውጣው። ከሃዲያኖች ቢሆን ራሱ የሚጋደሉ ከሆነ ሱረቱል በቀራ 190 ላይ አውጣ። 190 ምዕራፍ 2 190 ኔት ይይዛል። እንትን በሉ ተባረኩ ልጆች። ወንድም ደስራ ያው እና 190 ይታይሻል። ማንን ከሃዲ መዋጋት እንዳለብን እነዚያንም የሚጋደሏችሁን ከሃዲዎች አለ። በአላህ መንገድ ተጋደሉ አለ። እሺ የምንጋደለው ምንድን ነው? ተጋዳይ የሆነ ሰላማዊ ከሆነስ ጫፉን መንካት አይቻልም። ጫፉን መንካት አይቻልም። ይህን ይመስላል የሚለው በደንብ የገባሽ ይመስለኛል።